ቀጣይ ትኩረታችን ወደ ዛሬ የ15ኛ ሳምንት የመጨረሻ ጨዋታ ዛሬ ይከናወናል። የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሞልኒው ስቴዲየም ላይ ወልቭስ ከማንቸስተር ዩናይትድ የሚያከናውኑ ጨዋታ ይጠበቃል። የሚጠበቅበት ዋነኛው ምክንያት ማንቸስተር ዩናይትድ ወደ አውሮፓ እግር ኳስ ለመመለስ ይንደረድራል ወይ የሚለው ጥያቄ በትልቁ የሚጠየቅ ጥያቄ ነው። ማንቸስተር ዩናይትድ ሰሞኑን አንድ ትሬንድ ቲክቶክ ላይ እየተመለከትኩ ነበርና አስገባት አልገባም ብላለች የሚለው ሙዚቃ እና እንደዛ ነው የሆነበት። ማንቸስተር ዩናይትድ መግደርደር አበዛ። ማንቸስተር ዩናይትድ መግደርደር አበዛ። ዛሬ ማሸነፍ የሚችል ከሆነ ከ12ኛ 6ኛ ከደርዘን ወደ ግማሽ ደርዘን ይወርዳል ማንቸስተር ዩናይትድ። ትናንት የክሪስታል ፓላስ ማሸነፍ እንደገና የቶፕ ፎርም ፉክክር ሌላ መልክ ሰጥቶታል። ክሪስታል ፓላስ 26 ነጥብ ይዞ አራተኛ ደረጃ ላይ ተቀምጧል። ቼልሲ 25 ነጥብ። ዛሬ ማንቸስተር ዩናይትድ ካሸነፈ 25 ነጥብ ይዝና ግን 9 ጎል ያስቆጥራል ማንቸስተር ዛሬ ወልቭስ ላይ ከባድ ነው። አንድም ማስቆጠር እሺ። አሉላ ፍሬው ተቀላቅሎናል። አሉቲ አድማጮቻችን ሰላም በላቸውና የዛሬውን የወልቭስና የማንቸስተር ዩናይትድን ጨዋታ ቅድሚያ ላንተ ልስጥና ከዛ እኔ ጋር ያሉትን ሀሳቦች ደግሞ ቀጥላለሁ። ሶፊዬ እንደምናለ፣ አድማጮች እንደምናላችሁ። ያው በመንገድ መዘጋጋት ምክንያት ትንሽ አርፍጃለሁ። ቆንጆ ቆንጆ ሀሳቦችን አንስተሃል። ያው የፕሪሚየር ሊጉ ድምቀት መጥቷል ብዬ አስባለሁ። ግን ዋንጫ የሚያነሳ ቡድን ነው ብዬ አምናለሁ። አሁንም ስቲል ነው አርሰናል ግን ውበት ሰጥቶታል ብዬ አስባለሁ። ኡናይ ኤምሪ አሪፍ ጨዋታ እናስመልክቶናል። ምን ያህል ግን የሳሊባና የገብርኤል ማጋሌዥ ጥምረት በጣም ምን ያህል አስፈላጊ እንደሆነ የተመለከትንበት ጨዋታ ነውና ፈርሞላቸዋል አርሰናል ደጋፊዎች። ሳሊባ ሰው ከዚህ በኋላ ካልተጎዳባቸው በስተቀር የእነሱ ንብረት ነውና የተጫዋቹን አስፈላጊነት ያየንበት መርሃ ግብር ነው ብዬ አስባለሁ። ቆንጆ ፕሪሚየር ሊግ እንመለከታለን ብዬ አምናለሁ። ምናልባት የመልሱን ጨዋታ ኤምሬትስ ላይ በጉጉት እንጠብቀው የሚያደርግ መርሃ ግብር ነው ብዬ አምናለሁ። ወደ ብራንዱ ክለብ ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ማንቸስተር ዩናይትድ እንግዲህ ከዌስትሃም ጨዋታ በኋላ አልተገናኘንም አድማጮች አይደል? አርብ ዕለትም በቴክኒክ ችግር ምክንያት አልነበረን፣ ፕሮግራማችን ተደራሽ አልነበረም። ትክክል ነው እና ሁለቱንም ጨዋታ አስታክኬ የዛሬውም ጨዋታ ላይም እንዲሁም ደግሞ የዌስትሃሙን ጨዋታ ላይም ጭምር ሀሳቢን ማድረስ ይሆናል። አሰልጣኝ ሩበን አሞሪም አሁን በማንቸስተር ዩናይትድ ቤት እያደረጉት ያለው ነገር እኔ አልተመቸኝ። ምን ለመናገር ማንቸስተር ዩናይትድን እያሰለጠኑበት ያለው ነገር ለእኔ አሁን ጥያቄ እንድፈጥር እያደረገኝ ነው ብዬ አስባለሁ። አድማጮች በነገራችን ላይ እኔ አሁን ለምሳሌ ማይክል አርቴታን ቅያሪ በጣም አድንቄዋለሁ። ቅዳሜ ዕለት ወዲያው ፈጣን የሆነ ምላሽ ሰጥቷል በሌሃንድሮ ትሮሳርድ አማካኝነት። ይሄ ነው እንግዲህ አሰልጣኝ ማለት እና በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ በተደረጉ ጨዋታዎች ላይ ከቅያሪ ወንበር ተነስቶ የቡድናቸውን ውጤት ከለወጡ ክለቦች መካከል አርሰናል አንዱ ነው። ብራይተን ሆቭ አልቢዮን አንዱ ነው። ማንቸስተር ዩናይትድ ላይ ግን ይሄ ነገር የለም። ማንቸስተር ዩናይትድ ከቅያሪ ወንበር ሩበን አሞሪም ይሄንን ጨዋታ ቀይርልኝ፣ ይሄንን ጎል አስቆጥርልኝ ብለው ትእዛዝ የሰጧቸው ተጫዋቾች እስካሁን ድረስ በቅያሪ ወንበር ነቲንግ ማንቸስተር ዩናይትድ ጎል አላስቆጠርም። ከቅያሪ ወንበር ተነስተው ተጫዋች ተቀይረው ተጽዕኖ መፍጠር አልፈጠረም። ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት፣ ኤቨርተን በዘንድሮ ዓመት ሶስቱ ክለቦች በአሰልጣኞቻቸው አማካኝነት ከቅያሪ ወንበር ተነስተው ተጫዋቻቸው ውጤት ለውጦ አላየንም፣ አልተመለከትንም። ይሄ ያስተቻቸዋል ሩበን አሞሪም ጥያቄ የለው። ኤቨርተን፣ ኖቲንግሃም ፎረስት፣ ማንቸስተር ዩናይትድ አይ ነው ይገባኛል። የስኳድ ዴቭዝ ችግር አለ። እንደ አርሰናል አይደለም ማንቸስተር ዩናይትድ ዴቭዙ፣ እንደ ሊቨርፑል አይደለም። ግን ደግሞ አንዳንዴ አሁን ኡጋርቲን ማስገባታው ምን ማለት ነው? በዌስትሃሙ ጨዋታ ላይ ዌስትሃምን እየገጠምክ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ዌስትሃም ላይ ጎል አላስቆጠረው ብቸኛው ክለብ ኖቲንግሃም ሆኖ ዲስ ማለት ማንቸስተር ዩናይትድ በደንብ ኮንፊደንሻል ማለት በኮንፊደንስ ማሸነፍ የሚገባው ጨዋታ ነው። በኮንፊደንስ ሳይፈራ ሳይብረከረክ ውጤት የምታስጠብቀው ጨዋታ እኮ ምን አይነት ጨዋታ ነው? ሊቨርፑልን ስትገጥም ወይ አርሰናልን ስትገጥም ወይ ሲቲን ስትገጥም ትልቅ ክለብ ስትገጥም ያ ውጤት ታስጠብቃለህ። ቀያሪ አድርገህ እንዴት ኦፌንሲቭ ሆነ ትቀይራለህ ቡድንህን? ኡጋርቲን ከካስሜሮ ጋር ማጣመር እና እኔ የፖል ስኮልስን ሐሳብ ደግፋለሁ። ኮቢ ማይኖ እያለ
ኡጋርቴን ማስገባት በዚህ ጨዋታ ላይ ዌስትሃም ነው ይሄን ሊያደርግ የሚገባ የነበረው እኮ የማንቸስተር ዩናይትድ ማጥቃትን ለመከላከል የማንቸስተር ዩናይትድ ማንሰራራትን ለመቀነስ ተከላካይ የሆነ ባህሪ ያለውን ተጫዋች ማስገባት ያለበት ዌስትሃም እኮ ነው። ይሄ በፍጹም በማንቸስተር ዩናይትድ ስታንዳርድ ለዛውም ዌስትሃምን እየገጠመ 2 ዲፌንሲቭ ሚድፊልደር ማስገባት ማለት ሀውካ ሩበን አሞሪም ዛሬ እኔ እምነት ነው ዛሬ ወልቭስን ካላሸነፈ ቢባረር ደስ ይለኛል። this is ማንቸስተር እና ማንቸስተር ነው ይሄ ክለብ። ለምሳሌ እስካሁን ድረስ ወልቭስ 3 ነጥብ ማግኘት አልቻለም። ዛሬ ማንቸስተር ዩናይትድን ወልቭስ የሚያሸንፍ ከሆነ አይ ቲንክ ከ45 ዓመት በኋላ አዲስ ሪከርድ የሚያስመዘግበው ሞንሌክስ ላይ በተከታታይ ጨዋታ ያሸነፈበትን ሪከርድ 1980 ላይ ነው ለመጨረሻ ጊዜ ስለዚህ በማንቸስተር ዩናይትድ ቤት እንደዚህ አይነት ማለት ያው እግር ኳስ ፕሮሰስ ነው ይገባኛል። አይ ነው ግን ትግስት ደግሞ ያልፋል። አንዳንዴ የምትመለከታቸው ነገሮች ጥሩ ጎኖች አሉት፣ ግን መሬት ላይ ወርዶ መመልከት ይገባሃል ብዬ አስባለሁ። እና እኔ አሁን የኔ ስታንድ ነው ማንቸስተር ዩናይትድ ዛሬ ወልቭስን አቻ ራሱ ቆጣ እኔ ሩበን አሞሪም እንዲቆይ አልፈልግም። ቅድም የጠቀስኩት ነገር አለ የስኳድ ዴፕዝ ችግር አለበት፣ ያ ይገባኛል። ግን ማንቸስተር ዩናይትድ ዌስትሃምን ካላሸነፈ ወልቭስን ካላሸነፈ the next match እኮ ማንን የሚያገኘው? አስቶን ቪላ፣ በርንማውዝ፣ ኒውካስትል ዩናይትድ። የአውሮፓ ቻምፒዮንስ ሊግ መግባት ህልሙ ያለ ኤምቤሞ ያለ አማድ እንዴት ያስተካከሉታል ብዬ አስባለሁ። አንዳንዴ ከተጫዋቹ ጋር እልህ መጋባት አያስፈልግም። ራሽፎርድን አሁን ባርሴሎና ሄዶ ተመልክተናል። ጥሩ ነው። ጋርናቾ ጥሩ ነው ማለት አንዳንዴ ዋጋ ከፍሏል ክለቡ አሰልጣኙን አክብሮ አሰልጣኝ ቦስ ነው ብሎ አክብሮ ተፈጻሚ አድርጓል፣ ኢምፕሊመንት አድርጓል። የእሱን ሀሳብ አባሮለታል። ጋርናቾን ራሽፎርድን በውሰት ሰጥቷል። አንቶኒን አልፈልግም ብለዋል። ያ ግንስ የምታስመለክተን ነገርስ በዛኑ ልክ ደግሞ ከውሳኔ እኩል ማንቸስተር ዩናይትድ የሚጠቅም ነገር ማድረግ አለበት እና ዛሬ አሁን እኔ ማለት እንዲያሸንፍ ፈልጋለሁ ማንቸስተር ዩናይትድ ግን ያሸንፋል ብለህ ጀጅ አታረግም ካለው አቋም አኳያ በክሪስታል ፓላስ እርግጠኛ ነው አታድልህም። ይሄ መስተካከል አለበት ብዬ አስባለሁ። ግን ያን ታማኝነት ያላቸውን መረጃዎች ስትመለከት ዝውውሮችን ይፈጽማል ማንቸስተር ዩናይትድ ጥርጥር የለው። ጥር ላይም ክረምት ላይ የነ ቪኒሲየስ ጁኒየርስም ከማንቸስተር ዩናይትድ ጋር እየተያዘ ይገኛል። ባሌባ ፐርሰናል ተርሙ አልቋል ተብሏል። ግን አንዳንዴ ፍሌክሲብል መሆን አለብህ። እኔ ፕሮሰስን ነው እግር ኳስን የሚያውቅ ሰው ይገባዋል። ግን ደግሞ አንዳንዴ የአሰልጣኝ ታክቲክ የአሰልጣኝ አቋም በጨዋታ ትመለከተዋል። 3 ተከላካይ ይዘህ መጫወት ማለት የቡድንህ መከላከል ጠንካራ እንዲሆን ነው ዋናው ሀሳቡ 5 ስለሚሆኑ ማለት ነው። ግን ማንቸስተር ዩናይትድ ላይ ይህን አትመለከትም። 21 ጎል አይ ቲንክ የተቆጠረበት ይሄ ላልቷል መከላከል። ስለዚህ አንዳንዴ ሀሳብህን ሪሼፍል ማድረግ አለብህ ብዬ አስባለሁ። እና ሩበን አሞሪም ላይ እኔ ዛሬ ያወራሁት እንጂ አንዳንድ ጊዜ ማለት ይሄ የምትይዝባቸው ነገሮች አሉ። አሁን እኛ እኮ አይደለንም እኛ አሁን ብዙ ኳስ አናውቅም ማለት ይሄ አሁን ስለ ማንቸስተር ስለ አርሰናል ስትል የራስን ኦፒኒየን ነው የምታወራው። ራሱ ግን አሰልጣኙ ግን ከተመልካች በላይ ሊጨነቅ ይገባል፣ ከደጋፊ በላይ ሊጨነቅ ይገባል፣ ሊመለከት ይገባል። እከሌ ቢቀየር ብዬ እኔ ከማየት በፊት እሱን በደንብ ክሪቲካሊ ማየት አለበት ብዬ አስባለሁ። እና አሁን ኤቨርተን ላይ ለምሳሌ በቀይ ካርድ ወጣበት ኤቨርተን 3 ተከላካይ ጥቅሙ ምንድን ነው? በቀይ ካርድ ከወጣብህ እኮ ለማግባት ነው ተጫዋች አድ ማድረግ ያለብህ። የማጥቃት ባህሪ ያለውን ተጫዋች አድ ማድረግ ያለብህ ለማጥቃት ነው። አንድ ዌስትሃም ላይ እንዴት ደብል ፒቮት ይዘህ ትገባለህ በጨዋታ መንገድ ውስጥ? ካስሜሮ አለ አይኖ፣ ግን ቅያሪው ምንድን ነው? 1-0 እየመራ ማንቸስተር ማስጠበቅ። ጎሉ ራሱ እኮ ደስተኛ አያረግህም እኮ። አሁን ዳሎ ያገባበት መንገድ እኮ ደስተኛ አያረግህም። እንደ ማንቸስተር ዩናይትድ ደጋፊነት እንደ ክለቡ ልትጨፍርና ትችላለህ። ያ ግን ጎሉ ራሱ እና እኔ ብሩኖ ፈርናንዴዝም ቢበቃው ደስ ይለኛል። ማንቸስተር ዩናይትድ መጠቀም ካለበት በገንዘብ ጥር ላይ ሸጡ ተጫዋቾችን ማምጣት አለበት ብዬ አስባለሁ። 2 ነጥብ ያለውን ክለብ ነው ዛሬ የሚገጥመው ማንቸስተር ዩናይትድ። ከ45 ዓመት በኋላ ሪከርድ ሊሰበርበት ይችላል ምናልባት አይታወቅም ካሸነፈው። እና የምሽቱ ጨዋታ ትልቅ መርሃ ግብር ነው ብዬ አስባለሁ። አሁን ሪያል ማድሪድ ቤት ውስጥ ስለ አሎንሶ መሰናበት እየተወራ ነው። ትላንትና ተሸንፏል።
ማንቸስተር ዩናይትድ ቤት ላይም እንደዛ ነው መሆን ያለበት። መልበሻው ክፍል ከቁጥጥሩ ይወጣበታል አሎንሶ ከቁጥጥሩ ይወጣበት ይወጣበት ነው። እና እንደውም ዛሬ የወልቭስ ከማንቸስተር ዩናይትድ ከወልቭስ ጋር በተገናኘ አንድ ተጫዋች እየፈለገ ይገኛል እና ያንን ተጫዋች ዛሬ በቅጣት አይገባም እና ይሄንን ተጫዋች ተመልከቱት ለማለትም ዛሬ አያመችም እንጂ በወልቭስ በኩል የካስሜሮን ቦታ ጎሜዝ አይገባም አይደል? አይገባም በቢጫ ካርድ 5 ቢጫ ካርድ ጉዳት መሰለኝ። ኦኬ ስለዚህ የለም የካስሜሮን ቦታ ይዛል ተብሎ የተጠበቀ ተጫዋች ነው እና ይሄን ተጫዋች ተመልከቱ ለማለት አያመችም። ግን ዛሬ ማንቸስተር ዩናይትድ የግድ መስት ዊን መርሃ ግብር ነው። ካላሸነፈ ወንበሩ መነቃነቅ አለበት በደንብ ምንም ጥያቄ የለውም። ማንቸስተር አረ ምንም ቶሎሬት አያስፈልግም። ያ በጣም ወሳኝ ጨዋታ ነው አሉት። ይሄ ጨዋታ ማንቸስተር ዩናይትድ አንዳንዴ እንዲህ አይነት ጨዋታ በጣም ትልቅ ጠቀሜታ አላቸው። እንዲህ አይነት አጋጣሚዎችን መጠቀም የምችል ከሆነ መሽሎክ የሚችል ከሆነ እንደዚህ አይነት አጋጣሚዎች መጠቀም የሚችል ከሆነ የቡድንን ስነ ልቦና ከመገንባት አንጻር አሁን ዛሬ ካሸነፈ ማንቸስተር ዩናይትድ 6ኛ ደረጃ ነው የሚመጣው። ከቼልሲ ጋር እኩል ነጥብ ነው የሚመጣው። በጎል ነው ብዙ ጎል ስላስቆጠረ ቼልሲ የሚመጣው። ግን ይሄ ቡድን ውስጥ የሚፈጥር ለመነሳሳት ቀላል አይደለም። ዛሬ ከተሸነፈስ ከወገበታች ነው የሚቆየው። ይሄስ በተጫዋቾቹ ምን አይነት ስነ ልቦና ይፈጥራል? ጫና ይፈጥራል። ምንም እኮ በ3 ነጥብ እኮ ተመለሰ 8ኛም 7ኛም ልመጣ ትችላል። ግን ሶል አባው ሳይኮሎጂ ስነ ልቦናህን ይጎዳዋል። ለዛ ነው የዛሬው ጨዋታ በጣም ወሳኝ ነው ብለን የምናነሳው። ለዛ ነው ቼልሲ ነጥብ እየጣለ ነው እየተሸነፈ ነው። ሊቨርፑል እየጣለ ነው እየተሸነፈ ነው። ይህንን አጋጣሚ መጠቀም ያለበት ማንቸስተር ዩናይትድ ነው ከየትኛውም ክለብ በላይ። አሁን ለመጠቀም እየተንደረደሩ ያሉት እና አስቶን ቪላ እነ ፓላስ እነ ኒውካስል ናቸው። ግን ማንቸስተር ዩናይትድ ነው መጠቀም ያለበት እንዲህ አይነት አጋጣሚዎች ካለው ስብስብ አንጻር፣ ከቡድኑ አንጻር፣ ከሚጠበቅ ከኤክስፔክቴሽኑ አንጻር፣ ከብዙ ነገሮች አንጻር። ዛሬ ካላሸነፈ ሶፊ ዛሬ ማንቸስተር ዩናይትድ ድል ካላደረገ የኔ ኦፒኒየን ነው ቻምፒየንስ ሊግ የመግባት ህልሙ ይጨልማል። እኔም አስማማኛል። ይሄ 100% ያስማማኛል። በቃ ይሄ እድሉ ትልቁ እድል ዛሬ ነው ያለው። ዛሬ ከተጠቀመ ጥር ላይ ተጫዋች ያዘዋውራል። የተወሰኑ ተጫዋቾችን ከጨመረና ቡድን ማስተካከያ ካረጉበት ሊመጣ ይችላል። ካለው የውጤት ቀውስ አንጻር ብዙ ቡድኖች እንዳለ የፕሪሚየር ሊግ ክለቦች ቀውስ ላይ ናቸው፣ የውጤት ቀውስ ላይ ናቸው። ዛሬ አሸንፈው ሳምንት ስለማሸነፋቸው እርግጠኛ አይደሉም ሁሉም ክለቦች። ስለዚህ ይህንን አጋጣሚ መጠቀም ከሩበን አሞሪም ይጠበቃል። እስኪ ልብ በል አሉት አሁን ቼልሲም ሊቨርፑልም ሲቲም አርሰናልም ይሄ አንጠባጠቧቸው ነጥብ ቀርተው ስፔሻል እነ ቼልሲ እነ ሊቨርፑል አርሰናል እንኳን ብዙ አንጠባጠባ ይባላል። እንደዛ ቢሄዱ ማንቸስተር ዩናይትድ የት ነው የሚቀመጠው አሁን ላይ? ይህንን እድል መጠቀም አለበት ምንም ጥያቄ በሌለው መንገድ ማለት ነው። ዛሬ ትልቁ መሳሪያቸው የሩበን አሞሪም የሚመስለኝ ዋናው መሳሪያቸው ማቲያስ ኩኛ ነው። እዚህ ስቴዲየም ላይ ባለፉት 11 ጨዋታ 12 ጎል ላይ ተሳትፏል። ሞልኒው ላይ በነበረበት ጊዜ ማለት ነው። ወልቭስ ራሱ ኦናና ላይ እኮ ላስት ይር ዳይሬክት ኮርና አግኝቶበታል። አምና 2-0 ይሄንን ፊክቸር 2-0 ነው ወልቭስ ያሸነፉ እዚህ ስቴዲየም ላይ ሞልኒው ላይ 2-0 ነው ያሸነፉ። እሱ ጨዋታ ላይ ኩኛ ነበር ሲበጠብጣቸው ነበር። በዛ ጨዋታ በኋላ ላቅፈውት አሰልጣኝ ሩበን አሞሪም ሲያወሩት የነበረው ወደ ማንቸስተር ዩናይትድ እንዲመጣ ሲያባብሉት የነበረው እኮ የዛኔ ላይ የተነጋገሩት ግልጽ ነው። እኔም የማንቸስተር ደጋፊ ነኝ እመጣለሁ ያላቸው ምናምን እዛኔ ነው ያለቀው፣ የዛኔ ነው። ሶ ይሄ ተጫዋች በዘንድሮው ውድድር ዓመት በከፍተኛ ገንዘብ ቢመጣም 1 ጎል ብቻ ነው ያስቆጠረው። ራሱንም ማሳየት የሚጠበቅበት ጨዋታ ነው። በዛ ላይ ብዙ መረጃ ስለ ክለቡ ድክመት፣ ጥንካሬ በደንብ ይሰጣቸዋል። አብዛኞቹ ተጫዋቾች አሉ እሱ ከለቀቀ በኋላ አብሮት የነበሩት በወልቭስ ማለት ነው። እሱ ትልቁ ጠቃሚ ነገር ነው። ሌላው የማንቸስተር ዩናይትድ አዌይ ፎርም ጥሩ ነው ዘንድሮ። አዌይ ፎርሙ ጥሩ ነው። አሁንም እኮ ፓላስን አሸንፏል። አዌውን እኮ ያሸንፋል ብላ አትጠብቅም። ፓላስን አሸንፏል። ይሄ 4-5 ጨዋታ አዌይ አሪፍ ነው። ለምሳሌ ብሩኖ ፈርናንዴዝ ከ4 ጨዋታ 5 አሲስቶች አሉት አዌይ ሲሆን አንበላቸው። ይህንን ትመለከታለህ። ባለፉት አዌይ ጨዋታዎቻቸው 4-5 ጨዋታ አልተሸነፉም። ጥሩ ጉዞ ላይ ነው ያሉት ማንቸስተር ዩናይትዶች። ይሄ አንዱ ጠቀሜታ የሚሰጥ ጉዳይ ነው ብለን እናስባለን። ሌላው ትልቁ ተጠቃሚ የሚያደርጋቸው በዛሬው ጨዋታ ላይ ሮቢ ኤድዋርድስ የወልቭሱ አሰልጣኝ አማካይ መስመር ላይ ቁጥር 1 ምርጫቸው ተጫዋች የለም፣ በመስመር ተጫዋች ነው የሚገቡት። ዛሬ ሁለቱም የሉም። ጎሜዝና አንድ ደግሞ ሚሼል ነው ምናምን የሚባል ልጅ ነበራቸው መሀል ላይ።
6 ቁጥር ቦታ ላይ የሚጫወት ከአንድሪ ጎሜዝ ጋር እንትን እያደረጉ እየተቀያየሩ ማለት ነው። በ6 ቁጥር ሚና 2 ቁጥሮች ነበሩ። ባለመኖሩ ምክንያት በዛሬው ጨዋታ ላይ ቤልግሬድን ነው የሚያመጡት። የክንፍ መስመር ተጫዋች አምጥተው ነው የሚያጫወቱት። ሌሎችም የተጎዱ ተጫዋቾች አሉ። ተከላካይ መስመር ላይ፣ አጥቂ ላይ ወሳኝ የሚባሉ ተጫዋቾች። ይሄ ለሩበን አሞሪም ትልቅ አጋጣሚ ነው። ወልቭስ በዛ ላይ 2 ነጥብ ብቻ ያለው የፕሪሚየር ሊግ ውራ ቡድን ነው። በዚህ ቡድን እኔ መሸነፍ አይደለም አቻ መውጣት ራሱ ሽንፈት ነው። አቻ መውጣት ሽንፈት ነው ለማንቸስተር ዩናይትድ። ምን ያህል ጎል ሊያስቆጥሩ ያሸንፋል ነው ማለት ያለበት ራሱ ማንቸስተር ዩናይትድ እንጂ ምንም ጥያቄ የለው። አቻ በታሪክ አቻ ዲዘርቭ ያደረገው። በተቃራኒው ማንቸስተር ዩናይትድ የጉዳት ዜና የለበትም። ማቲያስ ሊሊት ተመልሶለታል። ያለፈው ጨዋታ ላይ ያልነበረ ተጫዋች ነው። እንዲሁም እሱ ቢኖር ምናልባት የዌስትሃምን ጨዋታ ነጥብ ይዞ ሊወጡ ይችሉ ነበር። ዲየጎ ዳሎ ኖክ ነበረበት፣ እሱም ድኗል። ብቸኞቹ ሃሪ ማጓየርና ቤንያሚን ሼሽኮ ናቸው አሁንም በጉዳት ምክንያት የሌሉት። ስለዚህ ፉል ስኳድን ይዞ ነው የሚመጣው ዛሬ አሰልጣኝ ሩበን አሞሪም እና ዲሊት የዚህ ወር የማንቸስተር ዩናይትድ ኮከብ ተጫዋች ተብሎ ምን የወሩ ብቻ የአራት ወር እሱ ነው ኤምቤሞና እሱና ምቦሞ ናቸው። ደግሞ ምቦሞ ደግሞ አሁን ትንሽ ጠፋ ሰሞኑ ቅርብ ጊዜ ወዲህ ጠፍቷል። የለም ዲሊት ግን ሁሌም አለ። በቃ ማንቸስተር ዩናይትድ ላይ በጣም ወሳኝ ሚና የሚወጣ አይነት ተጫዋች ነው። ስለዚህ ይህንን ጨዋታ የማሸነፍ ግዴታ መውረድ ግን እንደ አይነት ነገሮች ምን ይፈጥራሉ መሰለህ? ተጽዕኖ ይፈጥሩባል። ማሸነፍ አለብኝ ግዴታ ነው ብለህ ስገባና ሪላክስ አድርገህ ለምሳሌ አሁን ወልቭስ የሚገጥመው ቡድን ፓላስ ቢሆን ፓላስን ፉላም ቢሆን ፉላም ለምንም አይጫወትም። አሁን ላይ ባለው ለምንም ስለማይጫወት ሪላክስ አድርጎ ነው የሚጫወተው፣ ያሸንፈዋል። ግን አሁን ወልቭስን የሚገጥመው ማን ነው? ማንቸስተር ዩናይትድ ምን አለው? ይህን ጨዋታ የማሸነፍ ግዴታ አለበት። ለምን? ሻምፒዮንስ ሊግ ለመግባት። ለምን? ስቴትመንት ለመስጠት፣ መልእክት ለማስተላለፍ። ጫና ተጫዋቾቹ ላይ ይኖራል። ይህንን ነገር ቀለል አድርገው መግባት ይኖርባቸዋል። በጫና ነው የሚገቡት። የእንግሊዝ ፕሪሚየር ሊግ በነገራችን ላይ መጨረሻም ያለው ቡድን አንደኛም ያለው ቡድን አትለያቸውም። አንዳንዴ ሊቨርፑል የዛኔ እየበረረ በነበረበት ሰዓት ላይ እኮ ታኮ ያስገባበት ዋትፎርድ ነው ሊወርድ ጫፍ ላይ ደርሶ ታስታውሳለህ? ዋትፎርድ 3-0 ኢስማኤል ያሳር ትሪክ የሰራበት ጨዋታ የወረደ ቡድን እንዲህ ያቆሟል። የወረዱ ቡድኖች ምናምን ችግር ይፈጥሩባል። እና ከሳይኮሎጂካል ክራይሲስ አንጻር ማንቸስተር ዩናይትድ ካለበት የስነ ልቦና ራሱ ክለቡ ችግር አለበት። ትልቁ ችግር እኮ ማንቸስተር ዩናይትድ የስነ ልቦና ችግር እንደሆነ ሩበን አሞሪምም አምነዋል። ምንድን ነው ያሉት? ብሔራዊ ቡድን ላይ ተመልከቱት። ዲየጎ ዳሎን በፖርቹጋል ብሔራዊ ቡድን ምን እንደሚያደርግ ተመልከቱታል። እንደገና የግራ መስመሩ ዶርጉን ፓትሪክ ዶርጉ ዴንማርክ ላይ ይዟት ወደ ዓለም ዋንጫ የተጓዙ እሱ ነው። ወደ ዓለም ዋንጫ ጉዟቸውን ያሳምረላቸው። እዚህ ሲመጡ የሉማል። ግን ሶፊያ ሳይኮሎጂካል ስነ ልቦና በቃ ማለት ምን ባል ይሆን ብሸነፍ ምን ባል ይሆን አቻ በወጣ ምን ባል ይሆን እያሉ ነው እንጂ እርግጠኛው ነው እንደሚያሸንፉ። አሁን እርሙን ዶርጉ ጥሩ ቢሆን ዓርብ ዕለት ቅያሬው ልክ ነው። አሁን እርሙን እኔ አሁን ዶርጉ አልኩኝ ዳሎ አሁን ሐሙስ ዕለት በነበረው ጨዋታ ላይ አገባ ጎል። እርሙን ጥሩ ቢሆን እንዴት ትቀይረዋል? እና ባለፈውም አንስቼዋለሁ ብሔራዊ ቡድን ላይ ያላቸው የአራት ተከላካይ ሚናና ሳይኮሎጂካሊ ያው አንተ ያነሳውን ነገር እስማማለሁ፣ አክሴፕት አደርገዋለሁ። ግን በአራት ተከላካይና በሶስት ተከላካይ ሲጫወቱ ይሄኛው በጣም ሞር ስራ ይበዛባቸዋል እና ያንን ነገር እንትን ማድረግ አልቻሉ፣ ፕራክቲካሊ መተግበር አልቻሉ። እኔ ፈርዲናንድን የሚያነሳውን ማሳብ አጋራለሁ። ሩድ ቫን ኒስተልሮይን የማንቸስተር ዩናይትድ ኮቺንግ ስታፍ ላይ እንዴት አታካትም? ስለ ማንቸስተር ታሪክ፣ ስለ ማንቸስተር ዝና፣ ሀያልነት፣ ስመ ገናናነት የሚያስተጋባን ሰው እንዴት እሱን ኢንክሉድ አታረግም? ይሄ እኔም ማነሳው በኮቴሽን ማነሳው ነገር ነው እና እኔ ጀነራሊ አሁን ኮንክሉዥን ምንድን ነው? ሩበን አሞሪም መገረም ውስጥ ናቸው። ማንቸስተር ዩናይትድን ማሰልጠን አግራሞት ውስጥ ገብተዋል ብዬ አስባለሁ። እንዴ ማንቸስተርን ያሰለጠንኩ ነው ምናምን አለ አይደለ? የሆነ ትልቅ ወይ ታዋቂ አርቲስት ምናምን ስታገኝ እንዴ እሱን አገኘ እንዴ ምናምን ትለው የለ? እንደዛ አይነት ነገር ውስጥ ሩበን አሞሪም ስለ ማንቸስተር ዩናይትድ የገባቸው አልመሰለኝ። ዲስ ኢዝ ማንቸስተር፣ ይሄ ሀያል ክለብ ነው። ቅድም ገልጫዋል። ኖቲንግሃም፣ ኤቨርተን ከቅያሬውን በራስ ነስተው ጎል አላስቆጠሩም። ማንቸስተር ዩናይትድም አንዱ የዚህ አካል ነው። ሶ ኡጋርቴን እየቀየርክ እንዴት ነው ታዲያ ጎል የምታመነጨው? ማይ ነው እያለ እና አንዳንዴ ግትር መሆን የለባቸው። ማሳባቸውን
ፈልቀቅ ማድረግ አለባቸው ብዬ አስባለሁ። እና ፍጹም አይደለም ማንም ሰው፣ ግን አንዳንዴ ደግሞ አንተ ዝም ብለህ ኖርማሊ ኒውትራል ሆነ የምትመለከተው ሰው ያለበትን የማንቸስተር ዩናይትድ ክፍተት እንዴት ኮቺንግ ስታፉ እንዴት ሩበን አሞሪም አያውቁም ብለህ እንድትጠይቅ ያደርጋልና ዛሬ ካላሸነፈ ማንቸስተር ዩናይትድ ዛሬ የሚሸነፍ ከሆነ ኢሚዲየት ውሳኔ መወሰን አለበት። ይሄ ሊቨርፑል አይደለም መሰናበት ነው ያለበት። አሁን አርኔ ስሎትን በጣም ሹሩሩ ተብለዋል፣ መባረር ነው ያለባቸው። በኋላ ላይ እንመጣበታለን። ሳላ የለኮሰው እሳት እኮ ችግር ሆነ። ከባድ ነው እንዴ፣ ከባድ እሳት ነው የለኮሰው። በነገራችን ላይ የነገውም ቲም ላይ ላይሄድ ይችላል የተባለ አንድ ቀልድ እያየሁ ነበርና ሰውየው እንትን ናቸው ማለት አንደኛው ከጎረቤታችሁ በጣም ቆንጆ ቤት ትልቅ ቤት አለው፣ በጣም የሚያምር ቤት። እሺ፣ ጎረቤቱ ደግሞ አነስ ያለ ቤት ነው በንጽጽር ያለው። እሺ፣ እና ተጣሉ። ሲጣሉ ሰውየው ቤቱን አቃጥለዋለሁ አለ። ያ ትንሽ ቤት ያለው ማለት ነው ምን ጎዳኛው ነው። እና የዚህ አይነት ነገር ነው አሁን ሳላ እሳቱን ለኮሰው ማን እንደሚቃጠል ያውቀዋል መጨረሻ ላይ። ለዛ ነው ይሄን ከባድ እሳት የለኮሰውና በደንብ እናነሳዋለን። የማንቸስተር ዩናይትድ ጉዳይ ግን ስናጠቃልለው የዛሬው ጨዋታ በምንም መመዘኛውን ታክቲካል ቴክኒካል ጉዳዮችን ልናነሳ አንችልም። ከወልቭስ ጋር በጣም የወረደ ቡድን ነው ወልቭስ በዚህ ሊፈተነው ይችላል የምንልበት ነጥብ የለም። ማንቸስተር ዩናይትድ ከተፈተነም በራሱ ምክንያት በራሱ ድክመት፣ ጉዳትም የሉበትም እንዳልነው ሃሪ ማጓየርና ከሸሽኮ ውጪ በአብዛኛው ንጹህ ናቸው። እንደፈለጉ ተጫዋቾችን መጠቀም ይችላሉ። አሁን የሩበን አሞሪም ዛሬ ከተሸነፉ ላይክ ዌስትሃሙ ጨዋታ ላይ በነበረው ቅያሬ እንደሰሩት አይነት ስህተቶችን ሰርተው ኦር አሰላለፍ ላይ ስህተት ሰርተው ካልመጡ በስተቀረ ይሄን ጨዋታ ላለማሸነፍ ማንቸስተር ዩናይትድ ምንም አይነት ምክንያት ሊደረድር አይችልም። ኦፍ ኮርስ ምናልባት ቅድም ያልኩት ጉጉቱ ስላለ አንድ መጠንቀቅ ያለባቸው ነው። ካርዶቹ መጠንቀቅ ያለባቸው ማንቸስተር ዩናይትዶች እንደ ገቡ ላይ ያገቡ ይችላሉ። 15 ደቂቃ 20 ደቂቃ ሊወጥሯቸው ይችላሉ። በዛ ውስጥ ሪያክሽኖች ምናምን ካበዙት የሰው ሜዳ ነው የተጫወትክ ያለው፣ ዋጋ ልከፍል ትችላለህ። ካርዶች ላይ መሰል ነገሮች ላይ መጠንቀቅ ይኖርብሃል። በትዕግስት መጫወት አለብህ። በትዕግስት ጎሎች ስለማግኘት ማሰብ አለብህ። እሱ ላይ ትኩረት ማድረግ የሚኖርባቸው ይመስለኛል። ሮቢ ኤድዋርድስም ይሄን ጨዋታ ይፈልጉታል እውነት ለመናገር ማንቸስተር ላይ ማንም የማይበረታል። ምክንያቱም ካሸነፉ 5 ነጥብ ይገባሉ። ገና እኮ ነው እኮ ላለመውረድ የሚደረገውም እኮ ትግል። እዛ 11 ምናምን 12 ላይ እኮ ነው ያሉት። ሁለት ሶስት ጨዋታ እኮ መልሶ ይመልሳል ወደ ኦፍ ኮርስ አሁን ሊድስ ምናምን ያሉበት ተመልሰህ ትመጣባቸዋል። ዴፊኒትሊ። ስለዚህ መነቃቂያም ሊያደርጉት ይችላሉ፣ መነሳሻም ሊያደርጉባቸው ይችላሉ። ሶ በጣም መጠንቀቅ ይፈልጋል ጨዋታው፣ በጣም ጥንቃቄ ይፈልጋል። ይሄ ላይክ በቃ እርግጠኛ ነኝ አሸንፈዋለሁ ምናምን ብለህ የምትገባው ጨዋታ ሳይሆን ጥንቃቄ የሚፈልግ ጨዋታ ነው። ምክንያቱም እዚህ እንግሊዝ ፕሪሚየር ሊግ ይሄ እንግሊዝ ፕሪሚየር ሊግ ነው፣ ሴሪያ አይደል። ሴሪያ ጁቬንቱስ ወይም ኢንተር ሚላን ሌላ ቡድን ሲያገኝ ቬንዚያ ነው የምናምን ሲያገኝ እንደሚያሸንፍ እርግጥ 3 ነጥብ እየደመረ ነው የሚሄደው። እንግሊዝ ፕሪሚየር ሊግ ላይ የትኛውንም ክለብ ስታገኝ ፕላስ 3 አደምር። ትላንት ባይዘው ሆይሉንድ ጎል አስቆጠረ፣ 2 ጎል አስቆጠረ፣ አሸነፈ። ናፖሊ መሪ ሆነ። እንድትጠይቅ ያደርግሃል። አሁን ቅድም ያልኩት ነገር ጋርናቸውን አሰናበት፣ ራሽፎርድን በውሰት ሰጠ፣ ራስሙስ ሆይሉንድን በውሰት ሰጥተሃል። ግን አለህ ስኳድ በቂ ናቸው፣ ቅያሬዎች ጥሩ ናቸው አይደሉም። ያንን ነገር ኮምፕሮማይዝ ማድረግ አለብን። በትክክል አሮቲ ፕላስ ትናንት የፓላስ ደጋፊ ነው መሰለኝ አንተ። እኔ ፓላስ ነኝ። ቲሸርቱ ምን ሎጎ እቺ ንስሯ ፓላስ። አይ ትናንት እንዲያውም ስለ ፓላስ ላነሳ ነበረ። ፓላስ እኮ ደጋፊ ነህ። እውነት ነው። ፓላስ በጣም አስደናቂ ብቃቱን ነው ያሳዩ ትናንት ለታ ፉላምን ያሸነፈበት መንገድ አወይ በጣም የሚገርም ቶፕ 4 ውስጥ ገብቷል። ዘንድሮ ሰርፕራይዝ የሚኖር ይመስላል አይደል? ይሄ ቡድኖቹ የተጣጣሉ ያሉበት ሂደት የሆነ ቶፕ 4 ላይ ምናምን ሰርፕራይዝ ብቻ የሆነ ሰርፕራይዝ አለ ዘንድሮ። የሆነ ያልተጠበቀ ነገር አለ። ላይክ አምናኮ ትንሽ ሰብሰብ አሉ አይደል? ቼልሲ መጣ፣ ሊቨርፑል፣ ዩናይትድ ብቻ ነው የቀረው። አምናኮ ቶተናም መጣ ሻምፒዮንስ ሊግ በዛም በዚህም ብሎ የቀረው ዩናይትድ ብቻ ነው። ታቻ ምና ግን ታስታውሳለህ አልነበሩም እኮ እንዳለ ኒውካስል፣ አስቶን ቪላ ነበሩ ሻምፒዮንስ ሊግ የነበሩ። እነ ቼልሲ አልነበሩም፣ እነ ቶተናም አልነበሩም፣ ዩናይትድ አልነበረም። እና እንደ ቶፕ 6 እንደገና መልክ ያዘ ሲባል አሁን ፓላስ መልኩን እያጠፉት ነው በዚህኛው የውድድር ዓመት። አስቶን ቪላ፣ ፓላስ ጠንካራ ናቸው። በዚሁ የሚቀጥሉ ከሆነ ቶፕ 5 ቶፕ 4 ውስጥ የመጨረስ እድል ሊኖራቸው ይችላል። በዚሁ ጥንካሬ አሰልጣኞቻቸው በጣም ጥሩ ናቸው። ኦሊቨር ግራስነርም ኡናይ ኤምሪም በአስቶን ቪላ በኩል ሁለቱም በጣም ጠንካራ አሰልጣኞች ናቸውና ሰርፕራይዝ እንደሚኖር ምልክት እየሰጡን ያሉ ይመስለኛል። ያልተጠበቀ ነገር በእንግሊዝ ፕሪሚየር ሊግ በቶፕ 4 እና በዋንጫው ፉክክርም ጭምር ሊኖር ይችላል። አስቶን ቪላ ሊመጣ ይችላል እኮ ማለት የዝም ብለህ ዝግት አያረግም አትልም። ሌስተር ሲቲን ከጥቂት ዓመታት በፊት የተመለከተ ሰው ሁለተኛ ክለቤ
አስቶን ቪላ አዎ ባይዘው ይሄ የኤአይ ኢፌክት ነው። እኔ የአስቶን ቪላ ማሊያ አልለበስኩም እንዴ? አልለበስኩም ሶፊ። ኦኬ እውነት ለመናገር የአርሰናል ደጋፊዎች አኩርፈዋል ማለት እንትን ብለዋል። እኔ እውነት ለመናገር የአስቶን ቪላ ማሊያ አልለበስኩም። የኤአይ ቅንብር ነው። የማንቸስተር ዩናይትድ ማሊያን አድርጌ የነበረበት ኢንሲደንት ላይ የሆነ ሬስቶራንቱ ላይ ጁስ እየጠጣው ነበርና እዛ ላይ የተነሳሁትን ፎቶ በኤአይ ያቀናበሩት። እጁን አታዩም እንዴ? እጁ እኮ 7 እጅ ነው ያለው። ሰባት ጣት እጁ እና እኔ የአርሰናል ደጋፊዎችን ለማብሸቅ የአስቶን ቪላ ማሊያ አድርጌ አልተነሳውም ፎቶ። ግን ያው እንደ ጨዋታ ያው የጨዋታው ድምፅ ደግሞ በዌስትሃሙ ጨዋታ እኮ ተናደ ማንቸስተርን ቀይር ያለው ከዚህ በኋላ አስቶን ቪላ ነው ብለናል ብያለሁ። ያ ተገጣጠመ ነው። አንተ እኮ ከቅዳሜ እንዳትቀይር እያልከኝ ነበር ሶፊ። ተዘካለ አሁን አትቀይርም ግን ቀጣይ ቅዳሜ ቀጣይ አረ በቃ ከዚህ በኋላ አስቶን ቪላ ነው። አርሰናልም ብራንድ ነው፣ ማንቸስተርም ብራንድ ነው። መታረቅ ነው የምፈልገው እኔ። ኳሱን ውጪ ነው ያየሁት። ለምሳሌ ሶፊያ አርሰናልና የአስቶን ቪላን ጨዋታ እሺ እዚህ ስቱዲዮ አልነበርኩም፣ ደጅ ነው ያየሁት እና ከጓደኞቼ ጋር ነው ያየሁት እና ብዙ የአርሰናል ደጋፊዎችን አግኝቻቸዋለሁ። በቃ ደስ ይላል። አሁን ይሄ ያራዳ ልጅ ሰው መፎጋገር በቃ ሁለተኛ ክለብ አሸነፈ ምናምን ትባባላል እንጂ እኔ አሁን የአስቶን ቪላ ማሊያ አልለበስኩም። እኔ ጥያቄ አሁንም እንዲሰመርበት የምፈልገው ነገር ምንድን ነው? እኔ የአርቴታ ሀሳብ አይገዛኝም ነው ያልኩት እንጂ አርሰናል ዋንጫ አይበላም አልልም። እና እኔ ወዳችኋለሁ። በተለይ የአዲስ አበባ ልጆች ሆኑ የአርሰናል ደጋፊዎች አራዳ ልጆች አሉ እዚህ ስለምታገኛቸው ማለት ወዳችኋለሁ። ማርያምን ቁም ነገር እውነት ለመናገር እኔ አሁን ለማስመሰል ምናምን አይደለም። እውነት ለመናገር በቃ ይሄ እንዲህ በማያውቅ ነገር ኳስ ለምን እንጣላለን? በማንቸስተር በአርሰናል ለምን መጣላት ያስፈልጋል? አያስፈልግም ብዬ ነው የማስበው። ይሄ እኔ ስታንድ ነው። ግን አርቴታ ላይ ጥያቄ አለ። አለፍ ያሉ ነቆራዎች፣ መስመር የሳቱ ነቆራዎች ግን መቆም አለባቸው። ከዚህ በኋላ አሁን እኮ የኔን ፎቶ እያደረጉ ይሳደባሉ። በጣም አጸያፊ ስድብ ከኔ አልፎ እናቴም ይሳደባሉ። ይሄ ልክ አይደል? እግር ኳስ አይደለም፣ ብሽሽቅ ምናምን ለጨዋታ ነው እንጂ እኔ ፈን እናርገው። ሮብና ሙሪሜት ያቀኛል እና ለምን እናት ፈን እናርገው። አለፍ ያሉ አስተያየቶች ወይም አለፍ ያሉ ንግግሮች አይኑሩ። ከዛ ውጭ ግን ፈን እናርገው። እኔ አሁን በቀደም ማንቸስተር ዩናይትድ ማነው ማጋሳ ሲያገባ ገጠመልኝና አስገዛው አልኩኝ። እንደ አንዳንዶቹ እንዴት ይለዋል ምናምን። ማንቸስተር ዩናይትድን የእናቱ ልጅ ነው ያደረገው፣ አንደኛው ታናሽ ወንድሙ ነው ያደረገውና ያስቁኛል። ማለት ምን መሰለ ኮሜንታተር ነን፣ ኤክስፕሌን እያደረግን ነው። ብዙ ነገሮችን እናደረግ እንችላለን። እያየን ነው ያናኗን ነገር። ከዛ ጋር ምን ሊሄድ ይችላል? ወቅታዊ ነገር ታመጣለህ፣ ያለፈ ታሪክ ልታመጣ ትችላለህ ምናምን። ብቻ ሰውን ፈን የሚያደርግ ሰውን ሪላክስ እንዲያደርግ የሚያደርግ ነገር ነው የምታመጣው። እንደውም ሶፊ እኔ አርሰናል በአርቴታ ስር ዋንጫ ከበላ ካነሳ ራሱ የአርሰናል ማሊያ አድርጌ ስቱዲዮ እዚህ መጥቼ እንኳን ደስ ያላችሁላል። እውነት ቃል የአርሰናል ማሊያ ያደርጋሉ አድርጌ እመጣለሁ። በአርቴታ ስር ከበላ በቃ አሁን አንዳንድ ገገም የምትሉት ፍቱ ላሽበሉ አንተ ማለትም ደግሞ አታክር። አረኔ ጨዋታ ነው ፍቱ ተፋቱ በቃ ብራንድ አርሰናል ብራንድ ነው ተብላችኋል። በቃ በጣም አሪፍ ይመቻችሁ። ፍቱን ንፍታ በቃ በአራዳ ሙድ ኳስኑ በቃ እንዝናናበት። ነቆራም ሲኖር በአራዳ ሙድ ምንም ሲኖር በአራዳ ምናምን ማለት ይሄ አሁን እግር ኳሱን የጸብ መነሻ እናርገው ፕሊዝ። በምንም መንገድ አሁን አሉላን፣ ሶፊን፣ ግርማቸውን፣ አበበን፣ ከበደን፣ መንሱሩ ምናምን ሳይሆን በቀለን ምናምን ሳይሆን ኢትስ ኦል አባውት እግር ኳሱን መዝናኛ እናርገው። እከሌ ለምን ክሌቤ እንዲህ ብሎ ተናገረብኝ ብለህ እሪ ከምትል በቃ ዩካን ቻሌንጅ ማድረግ ትችላለህ። ስለ አንተ ክለብ ጥሩ ነገር ማውራት ትችላለህ። ከዛ ባለፈ መንገድ ደግሞ ያለፈ ነገር ሲኖር ልክ ነው አሉት ይሄ ነገር አልፏል መስመር ማለት ይቻላል። ግን ወደ እናት ወደ ቤተሰብ ወደ አላስፈላጊ ነገር ግን በሁሉም አቅጣጫ መከር የለበትም። ምክንያቱም እግር ኳስ የፍቅር ነው፣ እግር ኳስ የሰላም ነው፣ እግር ኳስ የወዳጅነት ነው። ድገሙ አርሰናል ብራንድ ነው፣ አርሰናልም ብራንድ ነው፣ ማንቸስተር ዩናይትድ ብራንድ ነው። የብራንድ ግን ማንቸስተር። በጣም አሪፍ ይመቻችሁ አድማጮቻችን። አጋሮቻችን መልእክቶች እናስደምጣለን። እናት ባንክ እናት መላ ትምህርት ቤቶችና ቤተሰብ ወላጆችን ያስታረቅ ያስማማ ነው። ልክ እኔ አሉቲና የአርሰናል ደጋፊዎች እንዳስማማሁት እናት መላም በቃ ምርጥ አገልግሎት ነው። ስለዚህ እናት መላን ይጠቀሙ። ትምህርት ቤቶች ወላጆች ቤተሰቦችን ጥሩ ግንኙነት እንድትፈጥሩ ያደርጋል። እናት መላ ክፍያዎችን በአግባቡ እንዲከፈሉ ከማድረግ ጋር ተያይዞ ማለት ነው። እናት ባንክ ይመቻችሁ። ደንበኛ ያልሆናችሁ በተለይ ሴቶች እናቶች እናት ባንክን ይጠቀሙ፣ በጣም ያተርፉበታል። ጠቀም ያለ ወለድ ያለው ብድር፣ ጠቀም ያለ ወለድ ያለው ቁጠባ፣ ጠቀም ያለ ገንዘብ ሰጥተው ደግሞ ወለዱን ደግሞ የብድሩን ዝቅ ያደርግልዎታል። ማሪፍ የቁጠባ አይነቶች አሉ፣ የቢዝነስና መሰል ማሪፍ አሉ። ሴቶች እናቶች ወደሚቀርቡት የእናት ባንክ ቅርንጫፍ ጎራ ብለው ያነጋግሩ። በተለይ አነስተኛ
እንቅስቃሴ ላይ ያሉ የቢዝነስ እንቅስቃሴ ላይ ያሉ ይደገፋሉ በእናት ባንክ። ልዩ አገልግሎቶች አሉ። ብራንድ ነው እናት ባንክ። እሺ አጋሮቻችን መልእክቶች ከፍ ይበሉ። ስንመለስ እሳት የለኮሰው መሐመድ ሳላ መጨረሻው ምን ሊሆን እናየዋለን። የትም እንዳትሄዱ።